ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 5 ሌሰን 9 በዛሬ ሌሰናችን የምንወያይበት ርዕስ 5.4 ተርማል ኤክስፓንሽን ይላል። ተርማል ኤክስፓንሽን ማለት ምን ማለት ነው የሚለውን ሰፋ አድርገን እንወያያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Today's our lesson objective is solve problems associated with thermal expansion። የተለያዩ ጥያቄዎች አሉ። እነዚህን ጥያቄዎች ወይም ፕሮብሌሞች ስለ ተርማል ኤክስፓንሽን ዲፋይን ካረግን በኋላ ዲስከስ ካረግን በኋላ ጥያቄዎችን እንሰራለን ማለት ነው። የዛሬ የትምህርት ዓላማችን የውይይት ዓላማችን የሌሰናችን ዓላማችን የተለያዩ ጥያቄዎችን በተርማል ኤክስፓንሽን ዙሪያ የሚያጠነጡትን መጽሐፋችሁ ያሉትን በጋራ እንሰራለን ማለት ነው። So what does mean thermal expansion? Thermal expansion ማለት ምን ማለት ነው? ተርማል ማለት ሂት ማለት ነው። ኦኬ ተርማል ማለት ሂት ኢነርጂ ማለት ነው። ኤክስፓንሽን በሂት በሙቀት ኃይል ተጽዕኖ ማቴሪያሎች ምን ያደርጋሉ? ኤክስፓንድ ያደርጋሉ፣ ይለጠጣሉ። ሶ ብዙ ጊዜ ማንኛውም ማተር ወይም ቁስ አካል የምንለው ጀስት ጠጣር ሊሆን ይችላል ወይ ፈሳሽ ሊሆን ይችላል፣ ሊኪድ የምንለው ወይም ደግሞ ጋዝ ስቴት ላይ ሊሆን ይችላል። እነዚህ ሰብስታንሶች ብዙ ጊዜ ሙቀት ሲያገኙ በባህሪያቸው ኤክስፓንድ የማድረግ ቦታ የማስፋፋት ባህሪ ይኖራቸዋል። ሙቀት እየጨመረ በሄደ ቁጥር ወይም የቴምፕሬቸር መጠኑ ራይዝ ባደረገ ቁጥርም እንዲሁም ቼንጅ ኦፍ ስቴት ይፈጠራል። ኦኬ ሶ ተርማል ኤክስፓንሽን ማለት is the change in size of matter in response to the change in temperature። ቴምፕሬቸር ለውጥ ወይም በሙቀት መጠን መለወጥ አማካኝነት የአንድ ማተር ሳይዝ መጠን ለውጥ ምን ይባላል? ተርማል ኤክስፓንሽን ይባላል ማለት ነው። ተርማል ኤክስፓንሽን ብለን የምንጠራው ጀስት በቴምፕሬቸር ለውጥ ነው። የሙቀት ለውጥ የሚኖረው ደግሞ የሙቀት መጠን የሂት ኢነርጂ መጠን እየጨመረ ሲመጣ የሙቀት መጠን ወይም ቴምፕሬቸር ቼንጅ ያደርጋል። የቴምፕሬቸር ለውጥ ካለ ደግሞ በአንድ ማተር በአንድ ቁስ አካል ላይ ምን ይኖር? የሳይዝ የመጠን ለውጥ ያመጣል ማለት ነው። ሉክ ለምሳሌ አንድ ፕላስቲክ ነገር እንውሰድ። በፕላስቲክ የተሰራ ሜትር እንውሰድ። ቁጥሮች አሉት ምናምን አይደል? እስኪ ሙቀት እንዲኖረው እናደርገው። ሂት ኢነርጂ እንስጠው። ሂት ሙቀት ላይ ወይንም ጠጋ አድርገን እሳት አካባቢ ላይ ጠጋ እናደርገው። ምን ይሆናል ብላችሁ ትገምታላችሁ? ሙቀት አካባቢ ላይ ስታደርጉት እየተለጠጠ ይመጣል። የምን ለውጥ ማለት ነው? የሳይዝ ለውጥ ማለት ነው። የሳይዝ ለውጥ እያደረገ ይመጣል። ያ ማለት በባህሪው ይሄ ፕላስቲክ ነው። በትንሽ ሙቀት ምን ያደርጋል? ስትሬች ያደርጋል። ለምን ስትሬች አደረገ ካለን የተሰራበት ሞለኪሎቹ ምን ይሆናሉ? በባህሪያቸው ያላቸው ቦንድ ኢንተርሞለኪላር ፎርስ የምንለው ወይንም ደግሞ በሞለኪሎቹ መካከል ያለው ቦንድ ብሮክን እየሆነ ይመጣል፣ ይሰበር። ቀስ እያሉ ምን ያደርጋሉ? ፍሪ የሆነ ሙቭመንት ይፈጥራሉ ማለት ዘው ጋር ዋናናዘር ይገፋፋሉ። ሲገፋፉ ምን እየተፈጠረ ኤክስትራ ስፔስ ይፈጥራሉ። ትንሽ ኤክስትራ ስፔስ ማለት ነው። ኤክስትራ የሆነ ወይንም ብዙ ቦታ ይፈልጋሉ ዋናናዘር ስለሚገፋፉ ማለት ነው። ኤክስትራ ስፔስ በሚፈልጉበት ሰዓት ማቴሪያሉ ምን ይሆናል ማለት ነው? ይለጠጣል ማለት ነው። አንዱ የሂት ኢፌክት ምንድን ነው? ወይም የሙቀት ተጽዕኖ ማቴሪያሎቹ ኤክስፓንድ እንዲያደርጉ ያደርጋቸዋል። ማቴሪያሎቹ የሳይዝ ለውጥ ወይም የቅርጽ ለውጥ እንዲያመጡ ደግሞ ጀስት የሙቀት ተጽዕኖ ነው ማለት ማቴሪያሎች ላይ የሚፈጥረው የሙቀት ተጽዕኖ የቴምፕሬቸር ለውጥ ተርማል ኤክስፓንሽን እንዲኖር ያደርጋል። ተርማል ኤክስፓንሽን ማለት ማቴሪያሎች በሙቀት አማካኝነት ወይም በሙቀት ተጽዕኖ የመለጠጥ ባህሪ ማለት ነው ኤክስፓንሽን። እንደርሶ ለምሳሌ ይሄ በጣም ቀዝቃዛ ቢሆን ለምሳሌ ሙቀት ሳይሆን ጀስት ሞለኪሎች በባህሪ ቀዝቃዛ ሲሆን የመያያዝ ባህሪ ያላቸው ቦንድ ሲሆን ኤክስትራ ቦንድ ወይንም የመጠጋጋት ባህሪ አላቸው። ሲጠጋጉ ደግሞ ፍሪዝ የማድረግ ባህሪ ኮንትራክት የማድረግ ኤክስፓንድ ሳይሆን ኮንትራክት የማድረግ ባህሪ ያላቸው። ኩል በሆነ ቁጥር ያላቸው ሂት ኢነርጂ ከውስጥ ከማቴሪያሉ ያለው ሂት ኢነርጂ ሉዝ እያደረገ ሲመጣ ሞለኪሎች በባህሪ የመጠጋጋት ባህሪ ያላቸው ማለት ነው። ሲጠጋጉ ደግሞ ያላቸው ሳይዝ ዲክሪዝ ይሆናል ወይንም ደግሞ ኮንትራክት ያደርጋል ማለት ነው። ኮንትራክት ያደርጋል። ለምሳሌ ውሃ የውሃ ሞለኪሎችን እንይ። ኤችቶ የምንለው ሞለኪላር ስትራክቸሩ ለምሳሌ ዋን ሃይድሮጅን ቱ ሃይድሮጅን ኢን ዋን ኦክሲጅን ነው አይደል? ኤችቶ ቱ ሃይድሮጅን ኢን ዋን ሞለኪል ኦፍ ኦክሲጅን ጀስት ኮምባይን ሲያደርግ ዋተር ሞለኪል እንላለን። እነዚህ ሞለኪል ፈሳሽ ነው፣ ይህ ውሃ ነው፣ ይህ ዋተር ነው፣
ፈሳሽ። የሞለኪላር ስትራክቸሩን ላይት ስትራክቸሩን ስናይ ጀስት እነዚህን ሲምቦሊካሊ እናስቀምጣቸውና ይሄን ይመስላል እንበል። ለምሳሌ ውሃ ቀዝቃዛ ቢሆን ውሃ ውስጥ ያለውን ሂት ኢነርጂ ወደ ውጭ እንዲወጣ ብናደርገው ሞለኪሎቹ ምንድነው የሚያደርጉት? እየተገናኙ ነው የሚሄዱ ወይንም ደግሞ ያላቸውን ጋፕ እያጠበቡ ነው የሚመጡት። ሶ ምን ይሆናል ማለት ነው? ሞለኪሎቹ እየተጠጋጉ በመጡ ቁጥር ፍሪዝ እያደረገ ወይንም ደግሞ ቦንድ እየሆኑ ይመጣሉ። ያ ማለት የምን ስትራክቸር ይኖራቸዋል? ይሄ ሊኪድ የነበረው ፈሳሽ የነበረው ወደ ጠጣርነት ይለወጣሉ ማለት ነው። ሶ ሞለኪሎቹ መካከል ያለው ሂት ኢነርጂ እያነሰ በመጣ ቁጥር ወይም እየቀዘቀዘ በመጣ ቁጥር የቴምፕሬቸር ለውጡ ዝቅ እያለ ለምሳሌ ቴምፕሬቸር ከፍ ሲል እና ቴምፕሬቸር ዝቅ ሲል ልዩነት አለው። ቴምፕሬቸሩ ዲክሪዝ ባደረገ ቁጥር ያው ቼንጅ ኦፍ ቴምፕሬቸር አለ። ግን ቴምፕሬቸሩ ዝቅ በሚልበት ሰዓት ጀስት ሞለኪሎቹ የመጣበቅ ባህሪ ይኖራቸዋል። ሶ ወደ ምን አይነት ለውጥ ይኖራል? ፍሪዝ ያደርጋሉ፣ አይስ ይኖራል። ወይንም ደግሞ ለምሳሌ አይስ የነበረው ሙቀት ብናደርግ ሂትድ ብናደርገው የተወሰነ የፀሐይ ብርሃን እንዲያገኘው ብናደርግ ምን ይፈጠራል ብላችሁ ትገምታላችሁ? ጀስት እዚህ ጋር ያሉት ኢንተርሞለኪላር ቦንዳቸው ቃስ እያለ እየተላቀቀ ይመጣል። ኦኬ ሞለኪሎቹ ቦንዳቸው ይላቀቃል። ኦኬ እየተላቀቀ በሚመጣበት ሰዓት ጀስት እየቀለጠ ይመጣል ማለት ነው። ሶ ሞለኪሎቹ የተወሰነ አንጻራዊ ምን አይናል ቦንዳቸው ሲላቀቅ ጀስት ፍሪ ሙቭመንት ይኖራቸዋል ማለት ነው። እንቅስቃሴ ይፈጥራሉ። ሶ ጠጣር የነበረ ወደ ፈሳሽነት ይለወጣል። ወደ ፈሳሽነት አሁንም ከፍተኛ የሆነ የሙቀት ኢነርጂ ከሰጠ ነው ሂት ኢነርጂውን በጨመርን ቁጥር ቴምፕሬቸር ራይዝ ያደርጋል። የቴምፕሬቸር ለውጥም ቼንጅ ያደርጋል። ሶ ቴምፕሬቸር ኢንክሪዝ አደረገ ማለት ደግሞ አሁንም የሞለኪሎች እንቅስቃሴ በዛው ልክ ምን ነው የሚሄድ እየጨመረ ይመጣል ማለት ነው። ኦኬ ሶ ብዙ ጊዜ አይታችሁ ከሆነ በረዶ ባንዴ ውሃ አይሆንም። የተወሰነ ምን ያደርጋል? ቦታው እየሰፋ ይሄዳል። አረ ያለውን ስፔስ ሞለኪሎቹ እየሰፋ ይሄዳል ማለት ምን ማለት ነው? ኤክስፓንሽን። ማንኛውም ማቴሪያል አፍተር ኤክስፓንሽን ነው ቼንጅ ኦፍ ስቴት የሚፈጠረው። ኦኬ ሶ ኤክስፓንድ እያደረገ እየተለጠጠ ሞለኪሎቹ እየተራራቁ በመጡ ቁጥር ጀስት ወደ ወተር ስቴት ወይንም ደግሞ ሊኩዊድ ስቴት ይፈጠራል ማለት ነው። ፈሳሽ ከሆነ በኋላ ደግሞ አሁንም ሙቀት አብዞርቭ ባረጉ ቁጥር ሞለኪሎቹ ሂት ኢነርጂውን እየጨመር በሄድን ቁጥር ቴምፕሬቸሩ ራይዝ ያደርጋል። ሙቀት በጨመረ ቁጥር ደግሞ እነዚህ ወተር ሞለኪሎቹ ኤክስትራ ስፔስ ይፈልጋሉ፣ ኤክስፓንድ ያደርጋሉ ማለት ነው። ኦኬ ኤክስፓንድ ያደርጋሉ፣ ብዙ ቦታ ይይዛሉ። ሶ አሁንም የሞለኪሉ እንቅስቃሴ ጀስት እየጨመረ በሄደ ቁጥር ጀስት ይሄ ውሃ የነበረ ወደ ስቲም ፎርም ወደ እንፋሎት ማለት ነው፣ ወደ ጋዥየስ ስቴት ይለወጣል። ሶ ማቴሪያሎች ብዙ ጊዜ ሙቀት በጨመርነው ቁጥር ወይ ሂትድ አፕ ባረግናቸው ቁጥር ጀስት የሙቀት ተጽዕኖ አንደኛው ማቴሪያሎች ኤክስፓንድ እንዲያደርጉ ነው። ኤክስፓንሽን ይኖራል። ኤክስፓንሽን ማለት መለጠጥ ማለት ነው። ማቴሪያሎች ኤክስፓንድ ያደርጋሉ። አፍተር ኤክስፓንሽን አሁንም ሙቀት በጨመርነው ቁጥር ደግሞ ቼንጅ ኦፍ ስቴት ይፈጠራል ማለት ነው። ኦኬ ቼንጅ ኦፍ ስቴት የምንለው ጠጣር የነበረው ፈሳሽ የነበረው ወደ ጋዥ ስቴት የመለወጥ እድል አለው ማለት ነው። ኦኬ ሶ አፍተር ኤክስፓንሽን ነው ማቴሪያሎች ኤክስፓንድ ካረጉ በኋላ ለምሳሌ አንድ ብረትን ማቅለጥ እንችላለን አይደል? ሶ ብረትን ለማቅለጥ መጀመሪያ ጀስት ብረት ስቲል የምንለው ወይም አይረን የምንለው ጀስት ምንድን ነበረ ስንል ጠጣር ነበረ። ሶ ወደ ፈሳሽነት ብንለውጠው ይህን ብረት ጀስት ወደ ፈሳሽ ሊኪድ ስቴት ለመለወጥ ወርቅ ከሆነ ወርቅን ማቅለጥ ይቻላል አይደል? ነገር ግን ብረትን ስታቀልጡ መጀመሪያ የሚሆነው ምንድነው? ሙቀት እየሰጠ ነው በሚስል ሙቀት ባገኘ ቁጥር እየጋለ ይመጣል አይደል? ከለሩን እየቀየረ ይመጣል። ያ ማለት የተወሰነ ምን እየሆነ ነው የሚሄደው? እየተለጠጠ ይመጣል። ተርማል ኤክስፓንሽን አለ ማለት ነው። ሶ ተርማል ኤክስፓንሽን እየጨመረ ሆነ የሙቀት መጠናችን ቴምፕሬቸር ራይዝ ባደረገ ቁጥር አፍተር ኤክስፓንሽን እየተለጠጠ ከሄደ በኋላ ነው ወደ ሊኪድ ስቴት ወደ ፈሳሽነት የሚለወጠው። ኦኬ ሶ እየቀለጠ ይመጣል ማለት ነው። ሶ ተርማል ኤክስፓንሽን ማለት ያው የዛሬ ትምህርታችን ኢዝ ዘ ቼንጅ ኢን ሳይዝ የመጠን ለውጥ የሳይዝ ለውጥ ማለት ነው ኦፍ ማተር። የማተር ማለት ማተር ብለን የምንለው ቁስ አካል ነው። ቁስ አካሎች ደግሞ በጠጣር በፈሳሽና በጋዥ ስቴት ይወከላሉ። ሶ ዘ ሳይዝ ኦፍ ማተር ኢን ሪስፖንስ ቱ ዘ ቼንጅ ኢን ቴምፕሬቸር በቴምፕሬቸር ለውጥ አማካኝነት አንድ ማተር የቅርጽ ለውጥ የመጠን ለውጥ ካመጣ ምን ተብሎ ይጠራል? ተርማል ኤክስፓንሽን ይባላል ማለት ነው። ኦኬ ሶ ቴምፕሬቸር በጨመረ ቁጥር ማቴሪያሎች ኤክስፓንድ ያደርጋሉ። ቴምፕሬቸር በቀነሰ ቁጥር ደግሞ ማቴሪያሎች ምን ያደርጋሉ? ኮንትራክት ያደርጋሉ፣ ወይም ደግሞ ሞለኪሎቹ ወደ ነበሩበት የመያያዝ ባህሪ ነው። ለምሳሌ ወርቅ ከቀለጠ በኋላ በምፈልገው ቅርጽ
ምን እናደርገዋለን? እናቀዘቅዘዋለን። ስናቀዘቅዘው ውስጥ ያለው ወርቅ ውስጥ የነበረው ፈሳሽ የነበረው ወደ ፈሳሽነት የተለወጠ ወርቅ ጀስት እየቀዘቀዘ ሲመጣ ሂት ኢነርጂውን ሊብሬት እያደረገ ነው፣ እያጣ ነው የሚመጣው። እነዛ ወደ ፈሳሽነት የተለወጠው ወርቅ ምን ይሆናል ማለት ነው? ወደ ጠጣርነት ይለወጣል። ሞለኪሎቹ ምን ይሆናሉ ማለት ነው? እየተያያዙ ጀስት ፍሪዝ ያደርጋሉ። ኦኬ ሶ በሙቀት ተጽዕኖ አማካኝነት የሚፈጠር የሳይዝ ለውጥ ምን ተብሎ ይጠራል? ተርማል ኤክስፓንሽን ይባላል ማለት ነው። ኦኬ ሶ ይሄን ዲፋይን ካረግን በኋላ ተርማል ኤክስፓንሽን ሰፋ አድርገን እናወራለን። ልክ እንደ ኤግዛምፕል መጻፋችን ላይ ይሄ የባቡር ሀዲድ ነው። ይሄ ደግሞ ቤሪንግ ይባላል። ውስጡና ውጩ ጀስት መካከል ላይ ያሉ ቦሎች አሉ። ሶ እነዚህ ውስጡ ሻፍቱ ስክሮል ሲያደርግ ጀስት በሙቀት አማካኝነት የተወሰነ ኤክስፓንሽን ይፈጠር። ለምሳሌ ሉክ ይሄ የባቡር ሀዲድ አይታችሁ ከሆነ ለምንድን ነው እንደዚህ የሆነው ስትል ከፍተኛ ሙቀት ሲያርፍበት ሌንግዙ የተወሰነ ስለሚጨምር ጀስት የሌንግዝ መጠን መጨመር ጀስት ይሄ ነገር ቤንድ እንዲያደርግ ያደርገዋል፣ ኤክስፓንድ እንዲያደርግ ማለት ነው። ኦኬ ሶ ይሄ አንዱ ኤግዛምፕል ነው። አንዳንድ ደግሞ አይታችሁ ከሆነ ጀስት ኤሌክትሪክ ዋየር ወይም ደግሞ የስልክ ኬብል አይታችሁ ከሆነ ቀና ብላችሁ በጣም ሰመር ላይ በጣም ሞቃታማ እና ዊንተር ላይ ደግሞ ጀስት ሲቀዘቅዝ ምን ይፈጠራል የሚለውን እኔ ሰመር ላይ ለምሳሌ ጀስት በውጮቹ በጋ ማለት ነው፣ በእኛ ደግሞ ክረምት ነው አይደለ? ለምሳሌ ጀስት ክረምት ብታዩ እና በጋ ላይ ብታዩ ጀስት በጋ ላይ ምን ይሆናል? በጣም ከፍተኛ ሙቀት አለ አይደል? ለምሳሌ በበጋ ወቅት ለምሳሌ የኤሌክትሪክ ገመድ አይታችሁ ከሆነ እንደዚህ ዝሎታ ያላችሁ አይደል? ለምንድን ነው እንደዚህ የሚዝለው? ወደታች ገመድ ለመቆጠብ ጀስት ስትረች ማድረግ ነው፣ ልክ እንደዚህ አይደል? ነገር ግን አይታችሁ ከሆነ ምንም አይነት ገመድ ሳይቀጠል በሙቀት ሀሩር አማካኝነት ይሄ ገመድ ምን ይሆናል? ወደታች ይረግባል። ለምንድን ነው የሚረግብ ካለን ይሄ ሂት ኢነርጂ ነው፣ ከፀሐይ ብርሃን የምናገኘው ሂት ኢነርጂ ነው አይደል? ወይም የስልክ ገመድ ካያችሁ ከአንዱ ፖል ወደ አንዱ ፖል ቀን ላይ በጣም ረግቦ ወደታች ረግቦ እናያለን። ለምንድን ነው ካለን ይሄ ገመድ ላይ የሚያርፈው የፀሐይ ብርሃን ይህን ገመድ እንደዚህ ስትረች ሆኖ እንደሆነ ጀስት ሙቀት በሚያርፍበት ሰዓት ምን ይሆናል? ኤክስፓንድ ያደረገ ይለጠጣል። ሲለጠጥ ይረዝማል ማለት ነው። ኦኬ ዋናው ትርጉም ያለው ማንኛውም ማቴሪያል ሙቀት በሚያገኝበት ሰዓት ኤክስፓንድ ያደርጋል ማለት ነው፣ ይለጠጣል። ሲለጠጥ ምን ይሆናል ማለት ነው? የተወሰነ የሌንግዝ ለውጥ የተወሰነ ትርፍ ከመጣ የታሰረበት ላይ ምን ይሆናል ማለት ነው? የተወሰነ ዝሎ እናያገኘዋለን ማለት ነው። ኦኬ በጋ ላይ በጣም ከፍተኛ ሙቀት ስለሚኖር ቀን ላይ ጀስት ምን ይሆናል? ይሄ ኬብል ረግቦ እናያለን ማለት ነው። የረገበበት ምክንያት ምንድን ነው? ቢኮዝ ኦፍ ተርማል ኤክስፓንሽን ነው ማለት ነው። ተርማል ኤክስፓንሽን ሙቀት በጨመረ ቁጥር ማቴሪያሎች ኤክስፓንድ ያደርጋሉ ነው። እዚህ ጋር ደግሞ እንደምታዩት ክረምት ላይ በእኛ ጀስት ቀዝቃዛ ስለሚሆን ወደ ነበረበት ፖዚሽን ወደ ነበር የመሰብሰብ ባህሪ ይኖረዋል። ኦኬ የዛለው ነገር ምን ይሆናል? እዛው ጋር ተሰብስቦ ጀስት ልክ እንደዚህ ስትሬት ላይን ይሆናል ማለት ነው። ኦኬ ቀጥ ወደ ነበረበት መጀመሪያ ላይ ሲዘረጋ ወደ ነበረበት ማለት ነው። ኦኬ ቀጥ ተደርጎ እንደዚህ እናየዋለን። ያ ማለት ማለት ነው ሲቀዘቅዝ ማቴሪያሎች ወደ ነበረው ዳይሜንሽን ይለወጣሉ፣ ኮንትራክት ያደርጋሉ፣ ይሰበሰባሉ ማለት ነው። ኦኬ ወደ ነበረበት መጀመሪያ ኦሪጂናል ሼፑን ቅርጹን ይይዛል ማለት ነው። ይሄ ቀን ላይ ጀስት የምናያቸው የመብራት ኬብሎች ወይንም ደግሞ የኢትዮ ቴሌኮም የመስመር ስልኮች አይታችሁ ከሆነ መስመር የተዘረጉ ኬብሎች እንደዚህ ሙቀት በሚሆንበት ሰዓት የመለጠጥ ባህሪ ስለሚኖራቸው ረግበው እናያለን። ቀዝቃዛ ሲሆን ደግሞ ወደ ነበረበት ፖዚሽን ቼንጅ አድርገው ጀስት ስትሬት እናያለን ማለት ነው። ኦኬ ይሄ አንዱ የምናየው ሁሌም በየመንገዳችን ጀስት ማናስተውለው ግን ለምንድን ነው ብለን ስናይ ቢኮዝ ኦፍ ቴምፕሬቸር ቼንጅ ነው። የሙቀት መጠን መለወጥ በማተር ወይንም ደግሞ በቁስ አካሎች ላይ የሚፈጥረው የቅርጽ ለውጥ ተርማል ኤክስፓንሽን ተብሎ ይጠራል ማለት ነው። ኦኬ ተርማል ኤክስፓንሽን ጀስት ማቴሪያሎቹ ኤክስፓንድ ያደርጋሉ። ሙቀት ሲቀንስ ደግሞ የሙቀት መጠን ሲቀንስ ደግሞ ጀስት ወደ ነበረበት ሳይዝ ይለወጣሉ ማለት ነው። ኦኬ ኮንትራክት ያደርጋሉ። ይሄ የሞለኪሎች ባህሪ ነው። መጽሐፋቸው ላይ ቴዎሬቲካሊ ምን ይላል? when a substance heated አንድ ሰብስታንስ ሂትድ በሆነ ቁጥር ብናግለው ወይም ብናሞቀተው the average kinetic energy of its constituent particles increase የፓርቲክሎች እንቅስቃሴ አብሮ ምን ያደርጋል? ይጨምራል ማለት ነው። ምን ስናደርገው? ሂትድ ስናደርገው። አንድ ሰብስታንስ ስንል ያ ሰብስታንስ ጠጣር ሊሆን ይችላል፣ ፈሳሽ ሊሆን ይችላል፣ ወይም ጋዥስ ሞለኪል ሊሆን ይችላል። ያ ፓርቲክል አንድ ሰብስታንስ ሂትድ ለምሳሌ እንዳልኳችሁ ጠጣር እናድርገው። ጠጣር የሆኑ ሞለኪሎች ሞለኪላር ስትራክቸራቸው ይሄ ነው
አይደለ? እነዚህ ሞለኪውሎቹ ምንድነው ሂትድ ባረግ ነው ቁጥር ሙቀት በሰጠነው ቁጥር ቴምፕሬቸር ምን ያደርጋል? ይጨምራል። ቴምፕሬቸር ጨመረ ማለት ያላቸው ኢንተርሞለኪላር ቦንድ በመካከላቸው ይሰበራል። ኦኬ ኢንተርሞለኪላር ፎርስ የምንለው ቦንዳቸው ብሮክን ይሆናል። በሚሰበርበት ሰዓት የተያያዘው ቦንድ ሲላቀቅ ሞለኪውሎቹ ራንደምሊ ሙቭ ያደርጋሉ ማለት ነው። ኦኬ የተወሰነ እዛው ቦታ ላይ ሆነው ቫይብሬት በማድረግ እንቅስቃሴ ይፈጥራሉ። በሚንቀሳቀሱበት ሰዓት ዋናናዘር ይገፋፋሉ፣ ፕሬሸራይዝ ይደራረጋሉ። በሚገፋፉበት ሰዓት ደግሞ ጀስት የተወሰነ ኤክስትራ ቦታ ይፈልጋሉ ማለት ነው። ኦኬ የተወሰነ ዙሪያውን ምን ያደርጋል? እየተለጠጠ ይመጣል። ምን ማለት ነው? ተርማል ኤክስፓንሽን ይፈጥራል ማለት ነው። አማካኝ የሆነ የሞለኪውሎች እንቅስቃሴ ጀስት ቴምፕሬቸር ሜጀር ስናደርግ ቴምፕሬቸር ኢዝ ዘ ሜጀር ኦፍ ዘ አቨሬጅ ካይኔቲክ ኤነርጂ ኦፍ ዘ ሞለኪውልስ ነው አይደል? አቨሬጅ የሞለኪውሎች እንቅስቃሴ ነው። የሞለኪውሎች እንቅስቃሴ ጀስት ስፒድ ኦፍ ዘ ሞለኪውል ስንል ካይኔቲክ ኤነርጂ ማስላት እንችላለን። ማስ ኦፍ ሞለኪውል ሲባዛ ስፒድ ስኩዌር ይሄ ካይኔቲክ ኤነርጂ ኦፍ ዘ ሞለኪውል። ስፒድ ሲጨምር ካይኔቲክ ኤነርጂያቸውም ይጨምራል። when the substance heated ስናደርገው ካይኔቲክ ኤነርጂ ምን ያደርጋል? ይጨምራል። በሚጨምርበት ሰዓት ጀስት ተርማል ኤክስፓንሽን አለ ማለት thereby the particles start to vibrate ፓርቲክሎች ጠጣር ከሆኑ ቫይብሬት ማድረግ ይጀምራሉ፣ መንቀሳቀስ ይጀምራሉ። and move more እንቅስቃሴያቸውም አሁን ሙቀት እየጨመረ በሄደ ቁጥር move more ያደርጋል ወይንም እንቅስቃሴያቸው ይጨምራል። and usually maintain a greater average separation ያላቸው ቦታ ወይንም ያላቸው ጋፕ ምን እየሆነ ነው የሚመጣው? እየሰፋ ይመጣል። ያላቸው ጋፕ ሰፋ ማለት ምን እያደረጉ ነው ማለት ነው? ቦታ እያስፋፉ ነው፣ ኤክስፓንድ እያደረጉ ነው። የቦታ ለውጥ አለ ማለት፣ የሳይዝ ለውጥ አለ፣ የመጠን ለውጥ ምንለው ማለት ነው። ኦኬ ኤክስትራ ስፔስ በፈለጉ ቁጥር ሞለኪውሎች ጋፓቸው እየጨመረ ሲሄድ ይለጠጣሉ ወይም ኤክስፓንድ ያደርጋሉ። except in some case the most substance expand when heated and contract when is cold በተወሰነ some case ካልሆነ በስተቀር አብዛኛው the most substance የምንላቸው expand when heated ሙቀት በሚያገኙበት ሰዓት ምን ያደርጋሉ? ይለጠጣሉ። and contract when is cold ሲቀዘቅዙ ደግሞ ወይንም በውስጣቸው ያለው የሙቀት መጠን ሲቀንስ ቴምፕሬቸር ሲቀንስ ምን ያደርጋሉ? ኮንትራክት ያደርጋሉ ወይንም ደግሞ ይሰበሰባል ወደ ውስጥ ማለት ነው። ኦኬ ያላቸው በሞለኪውሎቹ መካከል ያለው ጋፕ ይጠባል ማለት ነው። thermal expansion is also affected by the properties of the substance ብዙ ጊዜ thermal expansion የሰብስታንሱ ሳይዝ ላይ ምን ያደርጋል? አፌክት ያደርጋል፣ ተጽዕኖ ይፈጥራል። for example solid expand very less ብዙ ጊዜ ጠጣር ነገሮች very less የሆነ ኤክስፓንሽን አላቸው compared to liquid and gases ከሊኩዊድ እና ከጋዜስ የበለጠ በጣም ዝቅተኛ የሆነ ኤክስፓንሽን ሬት ነው ያለው። ምክንያቱ ምን ይመስላችኋል? ምክንያቱ ምንድነው? ለምሳሌ የጠጣር ሞለኪውሎች ስትራክቸር ላቲስ ስትራክቸር ኦፍ ሞለኪውሎቹን ስናይ ሞለኪውሎቹ ኢንተርሞለኪላር ቦንዳቸው ስትሮንግ ነው፣ ጠንካራ በቃ ቦንዳቸው በጣም ስትሮንግ ነው። ሃይሊ ታይትድ ነው አይደለ? ታይትድ ነው፣ በጣም ጋፓቸው የጠበበ ነው አይደል? ይሄ ሶሊድ ነው ኬሚስትሪ እንደተማራችሁ። ሊኪድ ስናይ ደግሞ ያላቸው ቦንድ አንጻራዊ ምንድነው? ዊክ ነው አይደለ? ዊክ ነው። ይሄ ለምሳሌ ሊኪድ ፈሳሽ ነው፣ ውሃ፣ ዘይት ሊሆን ይችላል። ጋጅስ ሞለኪውሎችን ስናይ ደግሞ ያላቸው ቦንድ በጣም የተራራቀ ስለሆነ ፍሪ ሙቭመንት አላቸው፣ ቦንዳቸውም በጣም ዊክ ነው። እነዚህ ጋዚስ ሞለኪውል ናቸው። በጣም ብዙ ቦታ ይይዛሉ ጋዝ ሞለኪውሎች አይደል? ቦንዳቸው ዊክ ስለሆነ። ለምሳሌ ግድግዳ ቢሆን ይሄ እጃችሁን በግድግዳ ውስጥ ማሳለፍ ትችላላችሁ? ኢምፖሲብል አይደል? በፈሳሽ ውስጥ ማሳለፍ ይቻላል። እጃችሁን ለመክተት ለምሳሌ ፈሳሽ ቢሆን ይቻላል። ጋዝ ደግሞ በጣም ኢዚ ነው አይደል? ያ ማለት ምን ማለት ነው? በግድግዳ ውስጥ እጃችሁን ለምን አላስገባችሁም ሲንል ጀስት ያለው ቦንድ ኢንተርሞለኪላር ቦንዱ ስትሮንግ ስለሆነ ነው። ይሄ ቦንዳቸውን ጥሶ ለመግባት ጀስት እጃችን ግድግዳ ውስጥ ለመግባት ትንሽ ሞር ፎርስ ድሪል ካልሆነ ወይንም ደግሞ የሆነ መብሻ ካልሆነ በስተቀር በስቶ ይሄ ሞለኪውሉ ያለውን ቦንድ በስቶ ለማለፍ ጀስት በጣም ኢትስ ዲፊካልት። ስለዚህ ጠጣር ሞለኪውሎች ስትሮንግ ነው። ስለዚህ ኤክስፓንድ ለማድረግ እኩል ሙቀት ብንሰጣቸው ለምሳሌ ሶስቱን ይሄንም በተመሳሳይ ሂት ኢነርጂ ብንሰጠው ይሄንም ሂት አፕ ብናደርገው ይሄንም ሂት አፕ እኩል የሆነ ሂት ኢነርጂ ብንሰጣቸው ቶሎ ኤክስፓንድ የሚያደርግ የትኛው ነው ብላችሁ ትገምታላችሁ? እንዳልኳችሁ እዚህ ጋር ያለው ቦንድ በጣም ስትሮንግ ስለሆነ ኢት ኒድስ ሞር ሂት ኢነርጂ አይደል? ቦንዳቸውን ወይን ኢንተርሞለኪላር ፎርስ ቢትዊን ዘ ሞለኪውልስ ስትሮንግ ስለሆነ ጀስት ቦንዳቸውን ለማላቀቅ ብዙ ሂት ኢነርጂ ይፈልጋል። ሊኪድ ስናይ ግን ቦንዱ
ከዚህ አንጻር አነስተኛ ስለሆነ በቀላሉ ይላቀቃል። ጋዥስ ሞለኪል ያላቸው ቦንድ በጣም ዊክ ነው። በትንሽ ሙቀት ቦንዳቸው ይሰበራል። በጣም ከፍተኛውን እንቅስቃሴ ይፈጠራል ማለት ነው። ኦኬ ሶ ቶሎ ኤክስፓንድ የትኛው ያደርጋል ካል ጋዥስ ሞለኪል ሞር ኤክስፓንሽብል ኤክስፓንድ ያደርጋል። ኦኬ ሶ ሶሊድ ኤክስፓንድ ቬሪ ለስ ሶሊድ በጣም ካሉ ከሶሊድ እና ከጋዥስ ሞለኪሎች ጋር ኮምፔር ስናደርግ ለስ ኤክስፓንሽን ሲኖረው ጋዥስ ሞለኪልስ ኤክስፓንድ ማች ሞር ዳን ሊኩዊድ ኤንድ ሶሊድ ጋዥስ ሞለኪሎች ደግሞ ከሶሊድ እና ከሊኩዊድ የበለጠ ሞር ኤክስፓንድ ያደርጋሉ ማለት ነው። this happens because intermolecular force of attraction is very strong in solid ምክንያቱም ምንድነው ኢንተርሞለኪላር ፎርስ ወይንም ደግሞ በሞለኪሎች መካከል ያለው ፎርስ ኢንተርሞለኪላር ፎርስ ወይንም ቦንድ የምንለው very strong in solid intermediate in liquids and very weak in gases አሁን በተናገርኩት መሰረት ሶሊድ ጠጣር ሞለኪሎች ላይ ያለው ኢንተርሞለኪላር ፎርስ ስትሮንግ ነው። ከጋዝና ደግሞ ሶሊድ ጋር ኮምፔር ስናደርግ ሊኩዊድ ኢንተርሚዲየት ነው፣ መካከለኛ ነው። የጋዥስ ሞለኪሎች ደግሞ በጣም ዊክ የሆነ ኢንተርሞለኪላር ፎርስ ወይንም ኢንተርሞለኪላር ቦንድ አላቸው ማለት ነው። ሶ ይሄ ቦንድ ሞር ሂት ብሮክን ሆኖ እንቅስቃሴው በጣም ፋስት እንዲሆን ጀስት ኢት ኒድስ ሞር ሂት ኢነርጂ አይደል። ሶሊድ በጣም ብዙ ሂት ኢነርጂ ይፈልጋል። ኤክስፓንሽኑም ደግሞ በጣም ለስ ነው ኮምፔር ቱ ሊኩዊድ ኤንድ ጋዝ ከሊኩዊድ እና ከጋዝ ጋር ኮምፔር ስናደርገው ማለት ነው። ሶ ተርማል ኤክስፓንሽን ኦፍ ሶሊድ ካን ቢ ክላሲፋይድ ኢንቱ 3 ብዙ ጊዜ ተርማል ኤክስፓንሽን ኦፍ ሶሊድ አንድ ሶሊድ ሰብስታንስ ኤክስፓንሽን በሶስት እንከፍለዋለን። አንደኛው ሊኒየር ኤክስፓንሽን ብለን ነው የምንጠራው ነው። ሌላኛው ደግሞ ሰርፌስ ወይ ኤሪያል ኤክስፓንሽን ብለን የምንጠራው ነው። ሌላኛው ቮሊዩም ኤክስፓንሽን ያላቸው ቅርጽ አማካኝነት ያላቸውን ኤክስፓንሽን የመለጠጥ ሬታቸውን ነው። ለምሳሌ ቴምፕሬቸር በጨመረ ቁጥር ኤክስፓንድ ያደርጋል። አሎንግ ዜር ሳይድ ወይም ዋን ዳይሜንሽናል ከሆነ ሊኒየር ኤክስፓንሽን ተብሎ ይጠራል። ሰርፌስ ከሆነ ደግሞ ሰርፌስ ኤክስፓንሽን ወይንም ደግሞ ኤሪያ ኤክስፓንሽን ይባላል። አጠቃላይ ቮሊዩሙ ደግሞ ሙሉ ቼንጅ ካረገ ደግሞ ቮሊዩም ኤክስፓንሽን ብለን እንጠራዋለን። ሶ ይሄንን አንድ በአንድ እናያለን ማለት ነው። ሊኒየር ኤክስፓንሽን እንዴት ይሰላል፣ ቮሊዩም ኤክስፓንሽን እና ኤሪያል ኤክስፓንሽንስ እንዴት ይሰላል የሚለውን በሰፋ አድርገን እንወያያለን። ኦኬ ዘ ፈርስት ዋን ስለ ሊኒየር ኤክስፓንሽን ነው የምናየው። ሊኒየር ኤክስፓንሽን፣ ኤሪያል ኤክስፓንሽን እና ቮሊዩም ኤክስፓንሽን ከማየታችን በፊት ያላቸውን ልዩነት በደንብ ጠንቅቀን ማወቅ ያስፈልጋል። ምክንያቱም ለምንድን ነው ሊኒየር ኤሪያል እና ቮሊዩም እያለን ከፋፍለን የምናየው የሚለውን መገንዘብ ያስፈልጋል ማለት ነው፣ እያንዳንዱ ከማብራራታችን በፊት። ሶ ሉክ ለምሳሌ እንደምታዩት ይሄ ኮፐር ነው፣ መዳብ ነው። ይሄ ኮፐር ዋየር እንደምታዩት የተጠቀለለ ሽቦ ነው። የተወሰነ ሜትር ቆርጠን እንይ። ሉክ ለምሳሌ የተወሰነው ሜትር ቆርጠን ስናይ ይሄ ሙቀት ቢያገኝ ኤክስፓንድ የሚያደርገው የትኛው ሳይድ ነው ሞር የሚለውን ማወቅ ያስፈልጋል። ሉክ ለምሳሌ ከዚህ ያለው የሌንግዙ መጠን ነው። የተወሰነ ፖርሽን ወስደን የወሰድ ነው ሌንግዝ ሳይድ አለው፣ እንዲሁም የተወሰነ ደግሞ ሰርፌስ ኤሪያ አለው አይደለ። ለምሳሌ ሌንግዝ ሳይድ አለ። ሌንግዝ ሲባዛ ቮሊዩም ማለት ማለት ሌንግዝ ሲባዛ ዊድስ ሲባዛ ሃይት ማለት ነው። ወይንም ደግሞ ዊድስ ታይምስ ሃይት ኤሪያ ማለት ነው አይደል። ኤሪያ ማለት አንድ ዊድዝ እና ጀስት የተወሰነ ሃይቱ ተባዝቶ ኤሪያ ሲባዛ በሌንግዝ ቮሊዩም መምጣት ይችላል። ለምሳሌ ይህ ሰርፌስ ኤሪያ አለ፣ የዚህ ዲያሜትር ማለት ነው። የውፍረት መጠኑ ኤሪያ አለ። ለምሳሌ ከሌንግዙ ይሄ ሌንግዙ ለምሳሌ 6 ሜትር ቢሆንና ያለችው ኤሪያ ደግሞ 0 ነጥብ ምናምን ብትሆን የትኛው ነው ሞር ኤክስፓንድ የሚያደርገው ብለን ስናስብ ከሌንግዙ እና ከኤሪያው ጋር ኮምፔር ስናደርግ ዘሆል የተወሰነ የኤክስፓንድ የማድረግ የመለጠጥ ባህሪ ያለው፣ ውፍረቱ ላይ ጨምር ይችላል። ለምሳሌ የነበረው የውፍረት መጠን ዲያሜትሩ ዲያሜትሩ ለምሳሌ 0.4 ሚሊሜትር ዲያሜትር ቢኖረው ይሄ ዲያሜትሩ ላይሰፋ ይችላል። የኤሪያ ቼንጅ ላይኖረው ይችላል። የሚኖረው ምንድን ነው አሎንግ ዜር ሳይድ ብቻ ነው። ከእርዝማኔው አንጻር ኤሪያው በጣም ትንሽ ከሆነ ኤክስፓንድ የሚያደርገው ሞር የትኛው ነው? አሎንግ ዜር ሳይድ ብቻ ነው። ብዙ ጊዜ ኤክስፓንድ ሊያደርግ የሚችለው ፕሮባቢሊቲው አሎንግ ዜር ሳይድ ብቻ ከሆነ ሊኒየር ኤክስፓንሽን ይባላል ማለት ነው። ይሄ ማቴሪያል በሙቀት አማካኝነት ኤክስፓንድ የሚያደርገው አሎንግ ዜር ሳይድ ከሆነ ሊኒየር ኤክስፓንሽን ይባላል። የመጀመሪያው የምናየው ስለ ሊኒየር ኤክስፓንሽን ነው። ኤሪያል ኤክስፓንሽን ደግሞ የምንለው ኤሪያ ለምሳሌ ሺት ኦፍ ሜታል እንየው። ላሜራ ማለት ስስ ላሜራ። ለምሳሌ ስስ ላሜራ ስንል ሌንግዝ አለው። ከዚህ ለምሳሌ የርዝመቱ መጠን 2 ሜትር ቢሆን ለምሳሌ ሌንግዙ፣ ዊድዙ ደግሞ 90 ሳንቲሜትር ቢሆን
ዊድዙ 90 ሴንቲሜትር ማለት 0.9 ሜትር ማለት ነው። ኦኬ 1 ሜትር ያልሞላ። ቲክነስ ደግሞ አለ ውፍረት ማለት ነው። ቲክነሷን ለምሳሌ ሃይት ማለት ነው። ቲክነስ 0.4 ሚሊ ሜትር ቢሆን የውፍረት መጠኑ አሁን ይሄ ሙቀት ቢያገኘው ጀስት ይሄ ላሜራ ብዙ ጊዜ ለቆርቆሮ የተወሰነ ቆርቆሮ ነገር ምናምን እንሰራበታል። ሙቀት ሲያገኝ የትኛው ይለጠጣል ብላችሁ ታስባላችሁ? ዘሆል ዳይሜንሽን ሊለጠጥ ይችላል፣ ግን ሞር የሚለጠጥ የትኛው ነው? ሌንግዝ እና ዊድዙ ፓርት ብቻ ነው። ሶ ሰርፌስ ኤሪያው ማለት ነው። ኤሪያ ማለት ሌንግዝ ሲባዛ ዊድዝ ማለት ነው። ሶ ሊለጠጥ የሚችለው ዘሆል ፔሪሜትር፣ በዚህ ሳይድም ይለጠጣል፣ በዚህ ሳይድም ስትሬች ያደርጋል የተወሰነ፣ በዚህ ሳይድም ስትሬች ያደርጋል። ፔሪሜትር ማለት ዙሪያውን ማለት ነው። በዚህ ሳይድም ስትሬች ያደርጋል ማለት ነው። ሶ ዘሆል ዳይሜንሽን ስትሬች ያደርጋል። ነገር ግን ቲክነሱ ካለው ሌንግዝ እና ከዊድዝ ጋር ኮምፔር ስናደርገው ቲክነሱ ወይንም ሃይቱ በጣም ትንሽ ነው። ሶ የኤክስፓንድ የማድረግ ወይም የመለጠጥ ሬቱ በጣም ትንሽ ነው በጣም። ስለዚህ ኔግሊጂብል ነው ማለት ነው ኮምፔር ቱ ሌንግዝ ኤንድ ዊድዝ። ከዊድዙ እና ከሌንግዙ ጋር ኮምፔር ስናደርገው ቲክነሱ የመጨመር ወይም ኤክስፓንድ የማድረግ ሬቱ በጣም ትንሽ ነው። ስለዚህ ኤክስፓንድ የሚያደርገው ምኑ ነው? ዘሆል ፔሪሜትር ወይም ኤሪያል ብቻ ነው። ሌንግዝ እና ዊድዙ ፓርት ብቻ ነው ማለት ነው። ቲክነሱ ኮምፔር ቱ ሌንግዝ ኤንድ ዊድዝ ከሌንግዙ እና ከዊድዝ ጋር ስናነጻጽረው እዚህ ግባ ስለማይባል ወይንም ደግሞ ኔግሊጂብል ስለሆነ ቲክነሱን ትተን ሌንግዝ እና ዊድዙን ብቻ ነው አሎንግ ዚር ዊድዝ ስንል ይሄ ዊድዝ ነው፣ ይሄ ዊድዝ ነው፣ ይሄ ሌንግዝ ነው፣ ይሄ ሌንግዝ ነው አይደል? አጠቃላይ ኤሪያ ብቻ ነው። ኤሪያው ኤክስፓንድ ያደርጋል ማለት ነው። ሶ ብዙ ጊዜ እንደዚህ ሺት ኦፍ ሜታል በጣም ስስ የሆኑ ከሆኑ ጀስት ኤክስፓንድ የሚያደርጉት ኤሪያል ነው ማለት ነው። ኤሪያል ኤክስፓንሽን ወይንም ሰርፌስ ኤክስፓንሽን፣ ኤሪያ ኤክስፓንሽን ወይንም ሰርፌስ ኤክስፓንሽን ይባላል። ኤክስፓንድ የሚያደርገው አሎንግ ዜር ሳይድ ብቻ ነው፣ ሌንግዝ እና ዊድዙን ማለት ነው። ኦኬ እዚህ ጋር እንዳያችሁት በሌንግዙ ሳይድ ነው። ጀስት እቺ የውፍረት መጠኗ ዲያሜትሩ አይጨምርም ወይንም አይቀንስም፣ ብዙም አይጨምርም ብዙም አይቀንስም ከሌንግዙ አንጻር ማለት ነው። ኦኬ ነገር ግን እዚህ ጋር ስናየው የሌንግዙም የዊድዙም ፓርት በጣም ሰፋፊ ነው። ስለዚህ ከቲክነሱ በስተቀር የሌንግዝና የዊድዙ ፓርት ኤክስፓንድ ካረገ ሁለቱ ስናባዛ ሌንግዝ ታይምስ ዊድዝ ኤሪያ ነው። ሶ በሂት አማካኝነት ኤክስፓንድ የሚያደርግ ዘሆል ሰርፌስ ኤሪያ ነው ማለት ነው። ቲክነሱ ግን በጣም ኔግሊጅብል። እዚህ ጋር ግን ውፍረቱ ጨምሯል አይደል? ቲክነሱ በጣም ጨምሯል ከዚህኛው አንፃር። ሶ ይሄ ዘሆል ዳይሜንሽን ኤክስፓንድ ያደርጋል። ዊድዙም ፓርት ኤክስፓንድ ያደርጋል፣ ሌንግዙም ፓርት ኤክስፓንድ ያደርጋል። ቲክነሱም ከፍ ብሏል አይደል? በጣም ስስ አይደለም፣ የተወሰነ ውፍረት አለው፣ የተወሰነ ቲክነሱም። ሶ ቮሊዩም እንላለን። ቮሊዩም ማለት ሌንግዝ ፓርቱም ዊድዝ ፓርቱም የተወሰነ ቲክነሱም ወይም ሃይቱም ኤክስፓንድ ያደርጋል። ፕሮፖርሽን አለው። አሁን በጣም ስስ ነው ወይም ትንሽ ነው የምንለው አይደለም፣ በተወሰነ መልኩ ይጨምራል ማለት ነው። ሶ ይሄ ኤክስፓንድ የሚያደርገው ቮሊዩም ሊ ነው ማለት ነው። ቮሊዩም ኤክስፓንሽን ይኖረዋል። ሶ ትምህርታችን ሶሊድ ኤክስፓንሽን ነው። ማቴሪያሎች በሙቀት አማካኝነት አይዘር ሊኒየርሊ ወይንም ኤሪያል ወይንም ደግሞ ቮሊዩም ኤክስፓንድ ያደርጋል። ሶ ሊኒየር የምንለው ጀስት አሎንግ ዜር ሳይድ ብቻ ቁመቱ ብቻ ነው ኤክስፓንድ የሚያደርጉ ማቴሪያሎች ብለን በሳይዛቸው ማለት ነው። ይሄ ደግሞ ጀስት ሰርፌስ ኤሪያው ሌንግዝ እና ዊድዝ ፓርቱ ኤክስፓንድ ያደርጋል። ቲክነሱ በጣም ኒግሊጂብል ነው፣ በጣም ዝቅተኛ ነው። ስለዚህ ኤክስፓንሽኑ ኤሪያል ኤክስፓንሽን ብለን እንጠራዋለን። ይሄ ግን ዘሆል ዳይሜንሽን ሌንግዙም ዊድዙም ቲክነሱም ኤክስፓንድ ያደርጋል ስንል ምን እንላለን? ዘሆል ሰርፌስ ኤሪያ ኤክስፓንድ ካረገ ጀስት ቮሊዩም ኤክስፓንሽን ተብሎ ይጠራል ማለት ነው። እሺ ተማሪዎች ዛሬ የተማርነው አጠቃላይ ስለ ተርማል ኤክስፓንሽን ኦፍ ማቴሪያልስ ነበረ። ስለ ሊኒየር ኤሪያል እና ቮሊዩም ኤክስፓንሽን የተወሰነ ሃይላይት አይተናል። በሚቀጥለው ሌሰን ደግሞ መጽሐፋችሁ ላይ የሚገኘው ገጽ 187 ጀምሮ ስለ ሊኒየር ኤክስፓንሽን እንዲሁም ስለ ኤሪያል ኤክስፓንሽን እና ስለ ቮሊዩም ኤክስፓንሽን አለ። እሱን ሰፋ አድርገን እንማማራለን ማለት ነው። በቀጣይ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ